ይሄ በጣም አደገኛ ነው። ስለዚህ አሁን አንደኛ ነገር ቢቢሲ ሪፖርት ያደረገው ከጤና ጣቢያዎች የወሰደው ነው አብዛኛው። ጤና ጣቢያ ደግሞ ሪፖርት የተደረገ ብቻ ነው የምታገኙት። እና ኢትዮጵያ ውስጥ ደግሞ አስገድዶ መድፈር ጥቃት የደረሰባቸው ሴቶች ምን ያክል ናቸው ሪፖርት የሚያደርጉት ብለን መጠየቅ ነው። እና ብዙ እናቶች ብዙ ህፃናት ሪፖርት አያደርጉም። ስለዚህ ስንት ፐርሰንት ነው ሪፖርት ያደረገው ለጤና ጣቢያ ብለን መጠየቅ ነው። ብንጠይቅ እንግዲህ ትንሽ በቃ ትንሽ ሰው ነው ሪፖርት ያደረገ። ከዚህ የምንረዳው ምንም ሪፖርትም አልተደረገም። ሪፖርት የተደረገችው እንግዲህ ከ2500 በላይ የሆኑ ሰዎች ሴቶች ሂዶ ሪፖርት አድርጓል። እና ከነዚህ ውስጥ ደግሞ ከግማሽ በላይ በአባላዘር በሽታ ተይዟል ይላል ሪፖርት። የሚያሳዝን ነው። እንግዲህ ይሄ አባላዘር በሽታ ኤችአይቪን ይጨምራል። ሪፖርት ከተደረገ ውስጥ 45% ከ18 ዓመት በታች የሆኑ ህፃናት ናቸው የተደፈሩት። እና አብዛኛው ራሳቸውን መግደል የሞከሩ ናቸው ይላል። ስለዚህ ከዚህ የምንረዳው ማለት አብዛኛው እንግዲህ የተደፈሩ ሴቶች ሪፖርት አላደረጉ። ሪፖርት ስላላደረጉ አናውቅም። ቢቢሲም ይህንን ማግኘት አይችልም። ስለዚህ ሪፖርት የተደረገው ትንሽ የሆነች ነጥብ ነች። 1% አትሆንም። በእኔ ግምት እንግዲህ የኢትዮጵያ ባህል እናውቃለን። ሴቶች አይናገሩ የሚደርስባቸው አሁን ደግሞ በጦር ውስጥ ስለሆኑ የሚደርስባቸውን ይፈራሉ። ስለሚፈሩ ሪፖርት አያደርጉ። ስለዚህ ከዚህ የምንረዳው ትንሽ የሆነች ነገር አሳይቶናል የቢቢሲ ሪፖርት። አብይ አህመድ ሚሊተሪ ካምፖችን ሲመሰርት ያቀደው አስገድዶ መድፈርም እንደ ጦር መሳሪያ ተጠቅሞ ማህበረሰቡን እንዲያሸብሩ ማህበረሰቡን ዲስትሮይ እንዲያደርጉ ነው ማለት ነው። ስለዚህ አሁን ሚሊተሪ ካምፕስ ተብሎ የተመሰረቱት ሬፕ ካምፕስ ናቸው ማለት ነው። የአስገድዶ መድፈር ካምፖች ናቸው የተመሰረቱት። የአብይ አህመድ የወታደራዊ ካምፖች የአስገድዶ መድፈር ካምፖች ናቸው ማለት ነው። እነኚህ ካምፖች የተመሰረቱበት አካባቢ ነው ይሄ ነገር የተደረገው። የአብይ ወታደሮች ከዛ ወጥተው ሬፕ የሚያደርጉበት ማለት ነው። ገፋ ብሎ ቢጠና ደግሞ ወደ ካምፕም ተወስደው የሚደፈሩ አሉ። ለምን ነፃ እና ገለልተኛ የሆነ ጥናት አይካሄድም? አይፈቅዱም። እና አብይ አይፈቅድም። አማራ ክልልም አይፈቅድም። ኦሮሚያንም ዘግቶታል። ምንም ነገር አናውቅም። አሁን ቢቢሲዎች በጣም ጥሩ ስራ ነው የሰሩት። በሚችሉት ነገር ሰርተዋል። አሳይቶናል፣ ፍንጩን አሳይቶናል። ምን ማህበረሰቡ ላይ እየደረሰ ያለ ነገር አሳይቶናል። ያስለቅሳል። እንደዚህ አይነት ግፍ ሰቆቃ የኛን ማህበረሰብ ላይ እየደረሰ ያለ ነገር ያስቆጫል። ምን አይነት መንግስት ነው እላችን ላይ ያለው? ማህበረሰቡ ከዚህ በኋላ ለምንድነው ዝም የምለው ያስብላል።
እኔ በጣም ማለት ይሄ ለመጀመሪያ ጊዜ አይደለም። ትግራይ ላይ የተፈጸመው ግፍ አይተናል። በቅርብ ጊዜ የትግራይ ኮሚሽን ኦፍ ኢንኳሪ ኦን ጄኖሳይድ የሚባል የትግራይ ተቋም ነው አጥንቶ ከዛም በፊትም ዓለም አቀፍ ጥናት ተካሂዶ ትግራይ ውስጥ ከ150,000 በላይ የሚሆኑ ሴቶች እንደተደፈሩ አረጋግጧል። 150,000 በላይ የሚሆኑ የሴቶች ህፃናት እናቶች እንደተደፈሩ በተጨባጭ አሳይቷል። ትግራይ ላይ የተካሄደው የሬፕ ዘመቻ፣ የአስገድዶ መድፈር ዘመቻ፣ የጄኖሳይድ አካል የሆነው ዘመቻ የአብይ አህመድ ፕሮግራም እዛ ላይ የፈጸመው ነገር ለዛ ተጠያቂነት ስለሌለ ማንም ሰው ስላልተጠየቀ አማራ ላይ ኦሮሚያ ላይ የትም ቦታ ቢደገም አብይ አይጠየቅማ፣ ማህበረሰቡ አልጠየቅማ። ማን ነው የተጠየቀው? በትግራይ አስገድዶ መድፈር ካምፔን ዙሪያ ማንም ሰው አልተጠየቀም። እና 150,000 በላይ ሰው ተደፈረ። ከዛ በኋላ ማንም ሰው አልተጠየቀም። ስለዚህ በአማራ ክልልም እያየነው ያለው ጉዳይ ተጠያቂነት አይመጣም። አብይ አህመድ ስልጣን ላይ እስካለ ማንም ሰው አይጠየቅም። ለምን? አብይ ድሮንን ይጠቀማል፣ ከባድ መሳሪያዎችን ይጠቀማል፣ ቶርቸር ያደርጋል፣ ይረሽናል፣ ሬፕ ያደርጋል። ሬፕም የዘመቻው አካል ነው እያልኩ ነው። አስገድዶ ማድፈርም የሽብርተኝነት አካል ነው ያልኩ ያለ። ማህበረሰቡን፣ ሴቶችን፣ ህፃናትን አሸብሮ አንበርክኮ ባሪያ አድርጎ ግማሹ ራሱን እንዲገል ግማሹ እንዲጠፋ በዚህ ደረጃ ነው ማህበረሰቡን በትነው ሀገርን እየገነባው ነው ይላል አብይ። ስለዚህ በትግራይ ላይ ያካሄዱት ቢያንስ ትግራይ ላይ ተጠንቶ አደባባይ ላይ ያለ በቁጥር ለዛ ነው። ኦሮሚያ ውስጥ ምንም ነገር አይጠናም። ኦሮሚያን እንደ ግል ንብረቱ ስለሚቆጥር ማንም ሰው ኦሮሚያ ውስጥ ገብቶ ማጥናት ሪፖርት ማድረግ አይቻልም። ኦሮሚያ የአብይ ጓሮ ስለሆነ አይጠየቅም። የከፋ ነው። ኦሮሚያ ውስጥም እየተካሄደ ያለው የከፋ እና አንድ ነገር ላስታውሳችሁ፣ በተለይ ኦሮሚያ ውስጥ ደግሞ በዚህ ባሳለፍነው ዓመት በኢትዮጵያ አቆጣጠር ባለፈው ዓመት ጥር ውስጥ አንዲት ህፃን 9 ዓመት ህፃን ስምቦ ብርሃኑ የምትባል ሜታ ወልቂጤ ምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ሮጌ ኤላ የምትባል ቀበሌ ውስጥ 9 ዓመት ህፃን የመከላከያ ሰራዊት ደፍሯ